ሶስት ልጆች ከወለዱ በኋላ ሆሴን ትታ ሄደች ይላል። ሌላ ቦታ ሄደች። አግባ ብለኝ ይሄው ተመልሳ ሄደች ሲል በገንዘብ ግዛትና መልሳት ይላል። ኦፍ ኮርስ እኛ አሜን ነው የምንለው። ሆሴ ነው የማይለው። ቅዱስ ያልኳችሁ እኮ ቀድሼ ነው። ልዩ ያልኳችሁ እኮ ለይቼ ነው። የሚቃጠል ጨጓራ የለውም ጊዜ እዚህ ውስጥ ገብተን ሲሞቀን እንበጠብጣለን። ሰለቸኝ እጁ ብቻ ምንድነው ዝም ብሎ መና የሚያበላኝ። ላው ሄደች እሷ ናት ገንዘብ የሚያወጣው እሱ። ስትሄዱ ዘው ብላችሁ ሄዳችሁ ስትመለሱ ልጄን ከፍዬ ነው የገዛሁት ይልና እንደዚህ ይላል። የሳተ አይመለስምን? ሆሴ አንድ ሰው በደለኝ ነው እግዚአብሔር የሰው ዘር በደለኝ። ከዛ በኋላ ግን ማስጠንቀቂያዎች ይነግራቸዋል። ከተመለሳችሁ በኋላ የማያስተውል ሕዝብ ይገለበጣል። ኢየሱስ ይቅር ያላለው ያልተማረ ኃጢአት የለም። ዘመናችሁ 70 ዓመት ተበልቷል። እንዳትደግሙ። ከዚህ በኋላ በጥንቃቄ ኑሩ። እስራኤል ከእግዚአብሔር ፊቷን ያዞረችበት ዘመን ነው። ወደነ በዓል ፊቷን ያዞረችበት፣ ወደነ አስታሮት ፊቷን ያዞረችበት፣ ወደ ከነዓናውያን አማልክት እስራኤል ፊቷን ያዞረችበት ዘመን ነውና እኔ ሕዝቤን እፈልገዋለሁ ሂድና ትንቢት ተናገር ብቻ አይደለም ያለው ሆሴ። ሂድና ጎሜር የምትባል ሴት ሂድና ፈልገህ አግባ ይለዋል። ሆሴን ነብይ ነው፣ እግዚአብሔር ቅዱስ ነው። በግል ሕይወቱ ላይ ጣልቃ ገብቶ ሂድና አግባ ይለዋል። ሄዶ አገባ ይላል መጽሐፍ ሲናገር። ሄዶ ያገባት ሴት አግብቶ 3 ልጆች ወለዱ። 3 ልጆች ከወለዱ በኋላ ሆሴን ትታ ሄደች ይላል። ሌላ ቦታ ሄደች እና በኃጢአት ሌላ ህይወት ውስጥ ስትገባ ሆሴና ልጆቹ እጅግ በጣም ልባቸው ተሰብሮ ያዝናል። እግዚአብሔር ሆይ አግባ ብለኝ ይሄው ተመልሰ ሄደች ሲል እግዚአብሔር እንደዚህ ይለዋል፣ ተመልሰ ሂድ ይለዋል። ወዴት? ወደ ጎሜር ሂድ ይለዋል። ከዛስ በገበያ መካከል በገንዘብ ግዛትና መልሳት ይለዋል። እግዚአብሔር ሆይ እንዴት አይነት ነገር ነው የምታዘኝ ሲለው ህዝቤ እስራኤል ኃጢአት ሰርቶ ሲያምፅ እኔ አምላኩ እግዚአብሔር እንደገና እንደምዋጀውና የራሴ እንደማደርገው መልእክት ነው። ኦፍ ኮርስ እኛ አሜን ነው የምንለው። ሆሴ ነው የማይለው። እግዚአብሔር ሆይ ጥላኝ ሄዳ ትታኝ ሄዳ እዚያ ሌላ አይነት ህይወት ውስጥ ገብታ መጽሐፍ ሲናገር የልጆቹን እናት ሚስቱን በአደባባይ ሄዶ በገበያ መካከል ገዛት ይላል። ዋጋ አውጥቶ በገበያ መካከል ገዛትና መለሳት። ወደ ቤቱም አላስገባትም፣ ለብቻዋ እንድትቀመጥ አደረጋት። ከዛ እግዚአብሔር መጥቶ ለሆሴ መልእክት ይነግረዋል። ህዝቤን እስራኤልን እንደገና ወደ ራሴ እመልሰዋል። ታዲያ ሂድና ተናገር፣ በድላችሁኛል፣ አሳዝናችሁኛል፣ ልቤን ሰብራችሁታል። አዎ እኔ አምላካችሁ እግዚአብሔር ታማኝ ሆኜ እያለሁ እናንተ እምቢ ብላችሁኝ ተመልሳችሁ ሄዳችሁብኛል። አዎ ተመልሼ ዋጋ ከፍዬ ገንዘብ አረጋችኋል። ቅዱስ ያልኳችሁ እኮ ቀድሼ ነው። ልዩ ያልኳችሁ እኮ ለይቼ ነው። ክቡር የተባላችሁት በመካከላችሁ እኮ አድሬ ነው። እንደ እግዚአብሔር ያለ ማንም የለም። ሸጠ የሚል ቃል ታነባላችሁ። ከዛስ ህዝቡ ጮኸ ይላል። እግዚአብሔር ተመለሰ። የሚቃጠል ጨጓራ የለውም እግዚአብሔር። እኛ ብንሆን ለዘላለም ተቆራርጠን ነው መንቃር። እግዚአብሔርስ ስንል መጣና ኑ ሹጡ አይደለም እኮ የሚለው ያስጮኸንን ይመታዋል። ለምንድን ነው እንደዚህ የምታሰቃያቸው? ጠላትን ተበቅሎ እንደገና ክሶ ልጆቼ ሲል እኛስ እዚህ ውስጥ ገብተን ሲሞቀን እንበጠብጣለን። ሰለቸኝ እጁ ብቻ ምንድነው ዝም ብሎ መና የሚያበላኝ? ምግብ ቀይርልን ይላል። ህዝቤ አደላችሁም እላቸዋለሁ ብዬ ነበር። ተናግር ህዝቤ አይደለም ብዬ ነበር። አሁንስ የተጠሩትን ህዝቤ እላቸዋለሁ። እነርሱ አንተ አምላኬ ነህ ይሉኛል። እኔ ግን ይሄንን የማደርገው ዝም ብዬ አይደለም። አንፈልግህም ብለው ጥለው ነው የሄዱት። ስመልሳቸው እንደሄዱበት ዝም ብዬ በቀላሉ አልመልሳቸው። ዋጋ ያስከፍሉኛል። ሲሄዱ ዝም ብለው ነው የሚሄዱት። ጥለውኝ ሲሄዱ አይነግሩኝም። ትተውኝ ሲሄዱ አያማክሩኝም። እግዚአብሔር ሆይ ጥዬ ልሄድ ነው አይሉኝም። ራሳቸውን የማገኛቸው ቤተ ጣዖት ውስጥ ነው። ከነዓናውያን አማልክት መሃል አገኛቸዋለሁ። እነሱ ግን ሲሉ እነሱን ለመመለስ እኔ የምከፍለው ዋጋ አለ። ለዚህ ማስረጃ የሚሆነው ሆሴ ሄደ ተነስታ ብን ብለ ሄደችውን ሚስትን ብን ብላ መመለስ አትችልም። ዋጋ ታስከፍልሃለች። የወሰዷት ገንዘብ ይቀበሉሃል። ገንዘብ ከፍለ ነው የራስ የምታረጋት። እኔንም ይሄው ዋጋ ታስከፍሉኛላችሁ አለ እግዚአብሔር። ላው ሄደች እሷ ናት ገንዘብ የሚያወጣው እሱ። ከፈልኳል፣ ገዛዋታል፣ በአደባባይ ገዛዋታል። ስትሄዱ ዘው ብላችሁ ሄዳችሁ ስትመለሱ ልጄን ከፍዬ ነው የገዛዋችሁ። ስቀጣም አባት ልጁን እንደሚቀጣ አርጌ ነው ምቀጣው፣ እስከ መጨረሻ አልሰብርም። እዚህ ሆሴ መጽሐፍ ላይ ነው እርሱ ሰብሮናልና እርሱም ይጠግነናል የሚለው። እኔ ስሰብር ድቅቅ አላረግም፣ እንደምጠግነው አርጌ ነው የምሰብረው። እግርህን ስሰብር ከአጠገቤ እንዳሸሽ ፈልጌ እንጂ ተባራ ላረጋህ አይደለም። መልሼ እኮ ጠግነሃለሁ ስትበስ አይ ጠፍቷል፣ በቃ የለም ሊሞት ነው ሊያልቅለት ነው ሲባል እንደሚጨስ ጧፍ ሲሆን እንደምንም ብዬ አሟሙቄ እሳት አረጋዋለሁ። በፍጹም እስከ መጨረሻ አልቆጣም ይልና እንደዚህ ይላል፣ የሳተ አይመለስምን? የደከመስ አይነሳምን? እኔ እግዚአብሔር አልመልሰው። ያኔ ሆሴ ነው ሚስቱን የመለሰ። አሁን እግዚአብሔር የማይቆጠር ህዝብ ሊመልስ ፈለገ። እቺን ሴት ለመመለስ ሆሴ ያየው እዳ የተሰቃየው ሲቃይ። አንዳንዱ እኮ አይጻፍም፣ አንዳንዱ አይጻፍም። እግዚአብሔር እንዲጻፍ የፈለገውና ለጥቅማችን የሚሆነው ይጻፋል እንጂ አንዳንዱ
አይጽፈውም። የሚወስናቸውን ውሳኔዎች፣ የሚራመደውን እርምጃ፣ የሚጨክነውን ጭካኔ አይጽፈውም። አንድ ሰው ወደ ቤቱ ለመመለስ የሚከፍለው ዋጋ። እግዚአብሔርን ግን ይዩት። ሆሴዕ አንድ ሰው በደለኝ ነው ያለው። እግዚአብሔርስ የሰው ዘር በደለኝ፣ ጥፋታቸውስ የዘላለም ሞትና ፍርድ የሚያስገኝ ነው አለ። እግዚአብሔር የሰው ልጆች ላይ ሞት ቢፈርድ ጻድቅ ነው። እግዚአብሔር የሰው ልጆችን ሰብስቦ ሲኦል ነው የምትገቡት ቢል ትክክል ነው፣ በፍጹም ጽድቁ ነው። እግዚአብሔር ግን እንደዚህ ያለ እመልሳለሁ። ጠቦት ታርዶ በግ ታርዶ የሆነ መስዋዕት ቀርቦ የሚመለስ አይደለም። እግዚአብሔር ሲሉ ምንድነው የሚያስከፍለኛል? ልጅ እከፍላለሁ ለራሴ ስላለ እኮ እግዚአብሔር። ይሄ እኮ በሆሴዕ ዘመን እኮ የተፈጸመ ትንቢት አይደለም፣ በክርስቶስ ኢየሱስ በእኛ ነው የተፈጸመው። ለራሴ ስላለ እግዚአብሔር ለራሴ ስላለ በምድሪቷ ላይ ለዘላለም ተክላችኋለሁ አለ። ከዛ በኋላ ግን ማስጠንቀቂያዎች ይነግራቸዋል። ከተመለሳችሁ በኋላ ተጠንቀቁ። ከዚህ በኋላ በማስተዋል ተራመዱ፣ በጣም በጥንቃቄ በማስተዋል ተራመዱ። ከዚህ በኋላ ካላስተዋላችሁ የምትከፍሉት ዋጋ ምናልባት ድጋሚ እኔ ከዚህ በኋላ ልከፍለው ላልመጣ እችላለሁ ይላቸዋል። ምዕራፍ 4 ቁጥር 17 አካባቢ ብትሄዱ የማያስተውል ሕዝብ ይገለበጣል። ስንሄድ አላወቅንም ካላችሁ ይኸው ስመልሳችሁ እያወቃችሁ ከዚህ በኋላ አረማመዳችሁ፣ አረጋገጣችሁ፣ አካሄዳችሁ በሙሉ በጥንቃቄ መሆን አለበት፣ በእውቀት መሆን አለበት፣ በመረዳት ድናችኋል። አዎ እንድትድኑ የተከፈለ ክፍያ አለ፣ በጣም ትልቅ። ከዳንን በኋላስ በጥንቃቄ መራመድ አለበት። የጌታ እራት ከወሰዱ በኋላ ዘመሩ የሚል ቃል አለበት። ዘምረውም ሐሙስ ማለት ነው ኢየሱስ አዘመራቸው። እነ ማቴዎስ ዘመሩ ብቻ ነው። ምን አለ መዝሙሩ ቢጻፍ? ዘምረው ወረዱ። ከዛ ሲቃዩ ሲቃይ ነው እንዴ? ኢየሱስ እኮ ሳይሞት እኮ ነው የጨረሰው። ለምንድን ነው የምትሰቃየው ሲሉት ለእግዚአብሔር ልገዛለት ምን ህዝብ ለዋጅለት ጎኑን ሲወጉት ስለዚህኛው ማሰቃየታችሁም እከፍላለሁ። ይህንን ሁሉ አልፌ ነው ገንዘብ ማረጋችሁ ይላል። ገዳዮቹን፣ ሰቃዮቹን፣ ረጋሚዎቹን ኢየሱስ እየተንከራተተ ተሰቃየ ሲሄድ ምን ብለው ነው የጮቱት? እርግማኑ በእኛና በልጆቻችን ላይ ይድረሳሉ። አውቀውት ይሁን ስሜታዊ ሆነው ይሁን አላቅም፣ ከፍለዋታል። በእርግጥ እግዚአብሔር ግን ምንድን ነው ያለው? እምራለሁ። ኢየሱስ ይህንን ሁሉ ሰበሰበና መጨረሻ ላይ መስቀል ላይ ሆነው እንደዚህ ያለ የሚያደርጉትን አያውቁምና። አይ እግዚአብሔር አደባባይ ነው ዋጋ አውጥቶ የከፈለው። ሉትሮ ራንሰም በደሙ በተደረገ ቤዛነት አደባባይ ላይ ነው ሄዶ ሆሴዕ ሚስቱን የገዛት። እግዚአብሔርስ አደባባይ ላይ ነው፣ በጓዳ አይደለም የተከናወነው። ይሁዳ ነው ጓዳ ገብቶ 30 ጥሬ ብር ያለው። እግዚአብሔር የሰው ልጆችን ለመዋጀት አደባባይ ነው ደም ያፈሰሰው። አደባባይ ኢየሱስ ይቅር ያላለው ያልተማረ ኃጢአት የለም። እግዚአብሔር የዛን ቀን ቀረ ያለው በደል የለም። በሙሉ ሰብስቦ በልጁ ደም እግዚአብሔር የሚገባውን ክፍያ ተከፍሏል። እንዲያው በጸጋው ይጸድቃል። ማማን ይጽደቅ አሉት? ሁሉም። አመንዝራይቱን ሚስትህን ነው ሂድና ከአደባባይ ግዛ ያለው። ደናው ነው አይደለም። የበደለ ኃጢአተኛውን፣ አመፀኛውን፣ ክፉ የተባለው ማር፣ ይቅር በል። ይቅር እላለሁ እኔ እግዚአብሔር ቅዱስ ነኝ። ሆሴዕ ደካማ ነህ። ሆሴዕ አቅም የለህ። ሆሴዕ አንተም በተለያየ መንገድ ትደክማለህ፣ አቅም ታጣለህ። ሂድና ማር። እኔ ቅዱስ ነኝ፣ ስህተት አልባ ነኝ። ህዝቤ በድሎኛል፣ እመራዋል። ይህን ሁሉ ተበድያው ምርኮ ሀገር ህዝቤን እመልሳለሁ። ተመለስኩ በኋላ ህዝቤን እስራኤልን እፈውሰዋል አለና እባካችሁ ተመለሱ፣ ታገሱ ይላል። ወደ ምዕራፍ 6 ልመልሳችሁ አንድ ወደ ኋላ። ምዕራፍ 6 ቁጥር 3 ለምብላችሁ እግዚአብሔርን እንወቅ እናውቀውም ዘንድ እንከተል። አሁን ህዝቤን ሪስቶር አድርጌያለሁ፣ ግንኙነታችንን መልሻለሁ። ከዚህ በኋላስ እግዚአብሔርን እንወቅ እናውቀውም ዘንድ እንከተለው። አሕዛብ የወሰዱባችሁን የተበላውን ዘመናችሁን እንዳትደግሙ ይላቸዋል እግዚአብሔር። ዘመናችሁ 70 ዓመት ተበልቷል፣ እንዳትደግሙ። ከዚህ በኋላ በጥንቃቄ ኑሩ ይልና አንድ በጣም ዝነኛ ጥቅስ አለ ምዕራፍ 7 ላይ ቁጥር 8 እና ቁጥር 9 ላይ ኤፍሬም እንዳልተገላበጠ ቂጣ ነው። 70 ዓመት ሙሉ ተቃጥሎበት እስቲ እንዳልተገላበጠ ቂጣ ነው ይልና ቁጥር 9 ምንድን ነው የሚለው? እንግዶች ጉልበቱን በዘበዙ፣ እርሱ ግን አላስተዋለም። ጠጉሩ ሽበት አወጣ፣ እርሱ ግን ልብ አላለም። ጌታ ይጠብቀን። መልሻለሁ፣ ይቅር ብያለሁ፣ አድኛለሁ፣ ዋጋ ከፍዬ ገንዘብ አድርጌያለሁ። ከዚህ በኋላ ኤፍሬም አቤት አለ። ሰሜን እስራኤል ምንድን ነው የሚለው? ጠጉሩ ሸበተ፣ ጉልበቱ ተበዘበዘ ይልና እሱ ግን ዘመን አልቆ እድሜ አልቆ ጉልበት አልቆ ስቲል ማቹር አላረገም። ቀጥሎስ ኢቭን አላወቀ። እንደዛም ሆኖ እንደዚህ እንዳትሆኑ ነው እያላችሁ ያለው። ዋጋ ከፍዬ ነው የገዛሁት ህዝቤን። በጣም ዋጋ አስከፍላችሁ ነው የገዛኋችሁ።